አሻግሬ ፈጠነ እባላለሁኝ። ያው ነዋሪው በወረዘ እስከ ቀበሌ ነው። ያው አርሶ አደር ነኝ። ያው የምታዩት ነው ቤቱን እንግዲህ የምታዩት ነው። ዙረን የካት እንደመጣ አላውቅም። ያው እነሱ እንደዚህ አድርገው እንደ እኛም ቤቱን ዘግተን ሮጥን በረርን። ልመጣ ቤታችን እንደዚሁ ነው ወደመ። እንግዲህ የምታዩት ነው። ዛሬ ክረምት ነው፣ መረሻም የለንም። እንዳውም ዛሬ ቤተክርስቲያን ሄጄ ልለምን ብዬ ነበረ። ከዛ አማራጭ አጣሁ። እንደውም ማድረገው አማራጭ አጣሁ። ትናንትና ባለሙያ የቀበሌዎች አስተዳደር መጥተው በቃ ያለውን እርዳታ እንረዳሃለን፣ በቃ ችግር የለም ተው አታልቅሳለህ ብዬ ታደርጋለህ ብዬ ቀመጥኩኝ። እና በዚህ ልክ ነው የምታዩት ነው። ያው እዚህ በኋላ ያው ስደት እንጂ አትማረድም። እንግዲህ ምን ታደርጉታላችሁ? እንግዲህ የተሰራ የካቲት 13 እና 14 ነው የተሰራ እና በዚያ በሰራሁበት ዛሬ የምታዩት እንግዲህ ያው ግንቦት ነው እንግዲህ ሰኔ ነው። እንደዚህ አድርጉ ዛሬ የትም አልደርስም እና እንደዚህ አድርጉ እንግዲህ በጣም ተሰደድኩኝ ሙቻለሁ። እዚህ በኋላ እንግዲህ መኖሪያም የለኝም የምታዩት ነው። በማን ነው አሁን ውድመት የደረሰው? እንግዲህ ባለስልጣኑ ያው እንግዲህ አብይ ነው እንደዚህ ያደረገብኝ። አብይ ነው እንደዚህ ያደረገብኝ። የተወጎረም ቦታውም እዚያ ታይ ጨቅጨቅ ይባላል። ሻት እንዲራስ ነው ቀበሌው መስመር ዳር ሆኖ ነው አዋሸራ ተመልሰው ሲመጡ እንደዚህ ያደረጉት። እኛ ሮጥን ወደ ቦረዝ ባክሶስ ቀበሌ የሚባለው እስከ ቤተሰባችን ያው ተፈላልገን ነው ላይ ተገናኘን። ግን ስንገናኝ ብንመጣ ቤቱን ከፍተን ብንገባ ያው እንደዚህ እንደምታዩት ነው። እንግዲህ መስታወት ነው የምታዩት። እንደዚህ ያደረጉብኝ፣ እንደዚህ አድርገው ውድመት አደረሱብኝ። ማላረክ እንደው በአጋጣሚ እናንተ በመሄዳችሁ ወደ ሽሽት በመሄዳችሁ ነው የተረፋችሁና ብትኖሩ ኑሮ ምንድን ነበር የሚፈጠር? እስኪ ንገረን። እስኪ ያው ቤት ውስጥ እንዳለን ያው ሙላችን እንግዲህ ቤተሰብ እንግዲህ ወደ 6 ቤተሰብ ነን። ያው ሙላችን ጭቃ መሆን ነው ስር ብንሆን ያው ሁልጊዜ ይመጣሉ ሩጫ ነው፣ ሁልጊዜ ይመጣሉ ሩጫ ነው። በየቀኑ እኛ ሩጫ ነው። እኛ ቀርቶ ዛፉም አልቻለም። የምታዩት ነው የወሱ ዳሪ ሁላውን የተቆማመጠ ነው ዛፉ። ብታዝማቸው አትክልቱ ቆንጥንጥጥ ነው ያለ። ሌላ እንደ አካባቢም ራሱ የወሱ ቤትም አለ። እሱም እንደ አጠቃላይ ወድማ እንደምታ እንደዚህ ነው። ቤቱ ዋጋም የለንም እና ከዚህ በኋላ ምንም መረሻም የለንም። መተነራስ ዋጋም የለንም። ያዘመድ ብዙ ጊዜ ብልጽግና አመራር ባዮች እናንተ አትሩጡ፣ እኛ የምንፈልግ ፋኖን ነው፣ ለምን ትሮጣላችሁ እያሉ በየቤተ ክርስቲያኑ ብዙ ጊዜ ይናገራሉና እንዴት አየኸው እሱን? አዎ አትሩጡ ነው የሚለው። ግን ስንገኝ ደግሞ እኛን ፋኖ ፈትን ሄደ አምጡኛን በሽመል መከራ ነው። እኛም በሽመል መደብደብ ነው ወይ የሚበላም የሚጠጣም የሌለውን መሳሪያ ለምጣሉ እየተባለ እየተደበደብ ነው። እኛም ዋጋም የለንም። ብታይ እንደው እዚህ አካባቢ ያለን ይሄ ወደ ላይ ያለ የቦረስኩስ ቀበሌ አንገት በላይ በሽመል ነው የምንደበደብ። ባለፈው እንደውም እኮ ለዲት መጥተው መሳሪያ ላችሁ ተመጣላችሁ ተብለን እንደውም ተደብድበን ስንደበደባረን እና በዚህ ልክ እንደዚህ እያደረጉን ነው። መረሻ ማጣነኛ እንግዲህ ዛሬ ጀምሮ ሲዘንብ እዳሪ ነው። እንግዲህ ትናንትና ጭቃ ነው የሆነ ያውላ በሙሉ እኛ ብንታገዝ የሚለውን ነው። ሁሌ እየመጡ አይዟችሁ አትሩጡ፣ እኛ ህግ አስከባሪ ነን፣ አትሩጡ፣ ዝም ብላችሁ ተቀመጡ ቤት ተኙ እያሉ ስለሚሉን እኛ ቤት ነበር የምንሆነው። የዚያ ዕለት እንደ አጋጣሚ ስለወጣን ነው እንጂ እስከነ ልጆች እስከነ ባለቤቴ እኔ ዛሬ ማርጭቃ ነበር የምሆን። ግን አምላክ እስራኤል አውጦኝ እንደዚህ ያለታ እንደ ወተት ብዬ አምላክ አውጦኝ ቤተሰቤም ተባለቤቴም ተልጆችም ተረፍኩኝ። ዛሬ በሐምሌ እንግዲህ ዛሬ ወዴት ነው የምሄደው? ከት ነው የምደርሰውስ? አሁን ግራ በገባበት ሰዓት እንደዚህ አድርገው ቤቴን ወዱብኝ ነው የኔ ያለ። ማን ነው እንደው ጉዳት ያደረሰው ሲንገሪን እስኪ? መከላከያ ነው እንጂ ፋኖማ ምን እሱ ሳውጭኝ የለም። መከላከያ እየመጣ ሁሌ ሌት ክፈቱ ይላል፣ ሌት ያስከፍታል፣ ሌት ሲያገራብደን ያራል። ደግሞ ቀን ደግሞ እየመጣ ደግሞ እኔን ግራ ያገባል። አዎ ይሄ ነው እኔ ያለኝ። እንደው በምንድን ነው ይሄ ቤት የወደመ? ኧረ እኔ ምን አውቄ ብዙ ነው የሚሉት መሰል በመኪናይቱ ይባላል። እኛ ምን አናውቅ፣ የቤት ሰው አይደለም። በመኪና ነው የሚጣል ይባላል። አይናችን አይም ቤት ተኙ ነው የሚሉን። ቤት ነው የምንቀመጠው። የት ያለት አምላክ እንደው ገበያ ቀን ሆኖ አምላክ አወጣኝ። መላክ የት ቀበሌ ነዋሪ ነሽ? በስኮስ ወረዝ። እሺ እንግዲህ መጨረሻው ላው ባህርታችሁ ባህር በሆነበት ጊዜ ጉዳታችን ነገር ቤታችን እንዲሆነው ዛሬ እንግዲህ ምኑን ተምን ነው የምናደርገው? በቃ ቤት እንዳይሰራ ማዳበሪያና ምናምን ወጭ ስላለብን በጣም የተጎዳ ነው። ጉዳት ነው። በምንድን ነው ቤታችሁ የወደመ? በመሳሪያው ነው። በከባድ መሳሪያ በማለት ቤታችን ወደመ። ማን ነው ያወደመባችሁ? መከላከያው ነው። እንደው እናንተ ውስጥ ብትሆኑ ኑሮ እንደው ምን አይነት ጉዳት ነበር የሚደርስ? ብዙ ጊዜ የብልጽግና አመራር ቤታችሁ ሁኑ እኛ የምንፈልግ ፋኖን ነው ይላሉና እናንተ ቤት ብትሆኑ ኑሮ ምን አይነት ጉዳት ነበር የሚደርስባችሁ?
ጉዳት ቤት እኛም በመፍራታችን በሮጥን ቤታችን ዘግተን በመሮጣችን ቤታችን ወድሞ ቆየን። እነሱም ሮጥን ከብትና ቤት የታርገን የተገኘውን እንግዲህ ቤታችን ተወድሟል ማለት ነው። እናንተ ብትኖር ውስጥ ግን ያው አሁን እኛ ህይወታችን እናልቅ ነበር።